በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? ሴንታውር ነው እና በጣም ስለ ሴንቶር ነው የምነግራችሁ። እንግዲህ ሴንቶር በጣም አስገራሚ ነገር ነው። በመላው ዓለም ስለነዚህ ነገሮች ይነገራል። እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት የሰውና የፈረስ አይነት ቅርጽ እንዴት ሊይዙ ቻሉ? ጄኔቲክ ማኒፑሌሽን አለ ማለት ነው። እስቲ እሱንም ሁሉ እናየዋለን። እና በተለያዩ አፈ ታሪኮች በግሪክ ብትሄዱ፣ በሮማ ብትሄዱ፣ በህንድ ብትሄዱ፣ በአውሮፓ ውስጥ ባሉ ጥንታዊያት ስልጣኔ በነበራቸው ሀገራት ብትሄዱ፣ በተለያዩ ዓለማት ብትሄዱ ስለነዚህ ሰውና ፈረስ መሰል ዝርያዎች ይነገራል። ብዙ አፈ ታሪክ አለ፣ ብዙ ሚቶሎጂ አለና ምንድነው ይሄ ሚቶሎጂ ብለን እንድናጤን ያደርገናል። እሳቢያችሁ ምርምራችሁ ከፍ ማለቱን ማየቴ እኔ በጣም በእጅጉ የበለጠ ለእናንተ ጥሩ ነገር እንጀላችሁ እንድቀርብ ያደርገኛል። ሴንታውር ነው እና በጣም ስለ ሴንቶር ነው የምነግራችሁ። እንግዲህ ሴንቶር በጣም አስገራሚ ነገር ነው። በመላው ዓለም ስለነዚህ ነገሮች ይነገራል። በብዙ ሀገራት አፈ ታሪክ ውስጥ አሉ። ከየት መጡ? በጣም የእናንተም ጥያቄ ይሄ ነው፣ የኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? እንዴት ይሄንስ ቅርጽ ሊይዙ ቻሉ? የሰው ፊት የሰውና የፈረስ አይነት ቅርጽ እንዴት በተለያዩ ዓለማት ብትሄዱ ስለነዚህ ሰውና ፈረስ መሰል ዝርያዎች ይነገራል። ብዙ አፈ ታሪክ አለ፣ ብዙ ሚቶሎጂ አለና ምንድነው ይሄ ሚቶሎጂ ብለን እንድናጤን ያደርገናል። በተጨማሪው ነው በጣም ብዙ ፊልም ተጽፏል፣ ብዙ መጽሐፍ ተጽፏል እና እነዚህን ማየት የተለመደ ነው። ስለዚህ ጭንቅላት ይጠይቃል። ምንድናቸው? ይሄ ደግሞ እግዚአብሔር የፈጠረልን ጭንቅላት ስለሆነ ለምን ተመራመራችሁበት አይልም መቼም። ጭንቅላት የተፈጠረው እንድናስብበት፣ እንድንራቀቅበት፣ እንድናመዛዝንም ጭምር ነው። አጣርተን መልካሙን እንወስዳለን፣ ማይረባውንም ማንፈልገውን እንተዋለን። ስለዚህ ይሄ የሰው ልጅ ነፃ ፈቃድ ፍሪ ዊል ነውና ይሄን ልነግራችሁ ነው። እንግዲህ ዛሬ የተዘጋጀሁት ሴንታውር በእኛ ምንድን ነው የሚለውንም ጨምሮ ነው። እንግዲህ ያገኘሁትን ያህል ነው የምነግራችሁ። እናንተ ፈርዘር ሄዳችሁ አሱበት፣ ተመራመሩበት፣ ተራቀቁበት። እኔ ግን ስለ ሴንታውር እስቲ የመጀመሪያ ጥናትን ላቅርብ። ከዚህ በፊት ያቀረበ አልገጠመኝም። እንግዲህ ካለ ደግሞ ለማስተካከል ዝግጁ ነኝ። ነገር ግን ሰፋ አድርጌ እነግራቸዋለሁ። እናንተ ማስታወሻችሁን እያዛችሁ ተፈላሰፉበት፣ ተራቀቁበት። ይሄ የመንግስተ ሰማያትና የገሃነመ እሳት ጉዳይ አይደለም፣ ጀስት የምርምር ጉዳይ ስለሆነ ፍሪ ሆናችሁ እንድትፈላሰፉ ሐሳብ አስተያየቴን እሰጣለሁ። እንግዲህ ሴንታውር ይባላሉ ወይም ሴንቶር ይባላሉ። ስዕሉ ላይ እንደምታዩት ግማሽ ሰውና ግማሽ ፈረስ መሰል ፍጡር ናቸው። በጣም ያስቃሉ ሲታይ ራሱና በብዙ ሀገር ትውፊቶች ናቸው ያሉትና በግሪኮቹ ምን ይሏቸዋል? ሴንታውረስ ይሏቸዋል ወይም ኬንታውሮስ ይሏቸዋል። የግሪኮች አጠራር ነው እና በኢትዮጵያውያት መዛግብት ውስጥ ምን ተብለው ተጠርተዋል ብዬ ትንሽ ለመመርመር ስሞክር ወደ 4 ስሞችን አግኝቻለሁ። አንደኛው ሴሪኒስ የሚል ነው፣ ሁለተኛው ሴሩኒስ የሚል ነው፣ ሶስተኛው አውቅጥሮንስ የሚል ነው፣ አራተኛው ሰበዳአት የሚል ነው። እንግዲህ 4 ስሞችን ነው ያየሁት በጥንታዊት ዶክመንቶች፣ ሴሪኒስ፣ ሴሩኒስ፣ አውቅጥሮንስ እና ሰበዳአት የሚሉትን እነዚህን 4 መጠሪያዎችን ነው ያየሁት። በግሪክ ደግሞ ሴንታውሮስ ይሉታል። በላቲን ሴንታውሮስ፣ በግሪኮች ደግሞ ኬንታውሮስ ይባላል። ወይም ሴንቶር አጠቃላይ መጠሪያው ሴንቶር ተብሎ ይጠራል። እንግዲህ ግማሽ ፈረስና ግማሽ ሰው ምን አይነት ጄኔቲክ ማኒፑሌሽን ነው? ይህንን ሁሉ የምናየው ይሆናል። እንግዲህ አልፎ ደግሞ ሂፖሴንታውሮስም ይሉታል የጥንት ህዝቦች በተለያዩ አፈ ታሪኮቻቸው። አሁን ዋናው እነዚህ ሁሉ ነገር መነሻ የሆነው የግሪክ ሚቶሎጂ ወይም አፈ ታሪክ ነው። እንግዲህ በአፈ ታሪክ ውስጥ ያሉ ናቸው ብለን ማሰብ እንችላለን ማለት ነው። በመሆኑም እንግዲህ ስዕሉ ላይ እንደምታዩት ሴንቶር ወይም አልፎ ሂፖሴንቶር ይባላል። አሁን ይሄ በግሪክ የአፈ ታሪክ ውስጥ ያለ አንድ አስገራሚ የእንስሳ ዝርያ ሲሆን ከላይ ሰውነት ክፍሉ የሰው አካል፣ የታችኛው አካሉና እግሮቹ ደግሞ የፈረስ የሚመስሉ ናቸውና የሰውና የፈረስ ቅልቅል የያዘ
አንድ ፍጡር ነው። አፈ ታሪካዊ ፍጡር ብለን እንወስደው እንችላለን። አይዶን ብቻ የፈለጋችሁትን ልትሉት ትችላላችሁ። የሰው አካልና የፈረስ ቅልቅል የያዘ ፍጡር ነው። እንግዲህ በእነሱ ሴንታውሮ የሚሉት ወይም ሴንታውሮስ ወይም ኬንታውሮስ የሚሉት፣ በእኛ ደግሞ ሴሪኒስ አውቅጥሮንስ ወይም ሰበዳአት የሚባሉት ማለት ነው። አሁን አንዳንዶች ምን ይላሉ እንግዲህ ግማሽ የሰውና ግማሽ የፈረስ አገናኝ ነገር ናቸው ይመስላሉ የሚል አስተያየታቸውን ሰጥተዋል። ኬንቶሮስ ያው የግሪክ ቃል ነው፣ ግን መነሻው አይታወቅም ይላሉ አብዛኞቹ ምሁራን። ምን ለማለት እንደተፈለገ አይታወቅም ሲሉ፣ አንዳንዶቹ ደግሞ የሚወጋ በሬ የሚል ትርጉም ይሰጣሉ። ምክንያቱም ኬንና ታውሮስ ማለት ያው ሰውር የሚባለው ወይም ተዋጊው ቡሉ በሬው ማለት ነው እና ከዚህ ውስጥ የተዛመደ ቃል ነው በማለት ኬንታውሮስ ይሉታል። ይሄም አንድ ትርጉም ነው። በእነሱ እሳቤ እንግዲህ የኮርማዎችን መንጋ የሚያጠፉ ኔፊሊ ከሚባል መንደር የተገኙ በተለይ በፈረስ ጀርባ ላይ ያሉ ተዋጊዎች፣ ቀስተኞች፣ ቀስት የሚያሰሩትን ሁሉ የሚያካትት ነው የሚል ፍቺን ይሰጣሉ። ይህ እንግዲህ የግሪኮች ፍቺ ነው። ምክንያቱም በግሪክ በጣም የበለጸገ ስላለ ነው የግሪኩን አስቀድሜ ማቀርብላችሁ፣ በሌላው ዓለም ያለውንም አያይዤ ማቀርብላችሁ ይሆናል። እንግዲህ በግሪክ ሴንቶሮች ወይም ሴንታሮች ወይም ቅድም እንዳልኩት ሴንቶሮች ያልለመዱ ወይም ያልተገሩ የዱር ፈረሶች አድርገው ያዩዋቸዋል። አሁን የተለያዩ ሀገር ትውፊቶችን ነው የምንዳስሰው። በተለይ የት ይኖሩ ነበረ የሚለውን የግሪክ አፈ ታሪክ ምን ይላል? በማግኔዥያና በኤሊስ ውስጥ ባለው በፎሎይ ኦክ ደን ውስጥ ይኖራሉ የሚል ጽፈዋል። ሌሎቹ ደግሞ በቴሳሊ በሚገኘው በፔሊዮን ተራራ ውስጥ ይኖሩ ነበረ ብለው ይጻፋሉ። እንዲሁም ደግሞ በደቡባዊ ላኮኒያ ውስጥ ይኖሩ ነበረ የሚል ሌላኛው እሳቤ ነው። ሌላው ደግሞ ወደ ማሊያን ባህረ ገብ መሬት ወይም ማሊያን ፔኒንሱላ ይኖሩ ነበሩ በማለት የራሳቸውን እሳቤ እንግዲህ ጽፈዋል። የግሪክ ሚቶሎጂን ነው የምነግራችሁ፣ አፈ ታሪክን ነው የምነግራችሁ። በተለይ ደግሞ ሴቶችም አሉ የሚል ነው አንደኛው እሳቤ የግሪኮቹ። በተለይ ደግሞ ሴንቶራይድስ ወይም ሴንቶሬስ የሚባሉ የሴት ሴንቶሮች ናቸው። ግማሽ ፈረስና ግማሽ ሰው ቅርጽ ያላቸው ፍጡራን የሚል ነው የጠቀሱት። ይሄ የጥንት የግሪክ ጸሐፍት አልጻፉም። በተለይ ግን በኋላ ዘመን በመጡ የግሪክ ጽሑፎች ላይ የምናያቸው ናቸው። በመሆኑም ከክርስቶስ ልደት በፊት በአራተኛው ክፍለ ዘመን ማለት እንችላለን የመቄዶንያ ሞዛይክ እነዚህን ሴንቶሮችን ይዞ ተገኝቷልና ይሄ አንደኛው ስራ ነው ብለው ይተነትናሉ። ይሄ እንግዲህ በግሪክ ያለውን አፈ ታሪክና የተገኙትን ነገሮች ነው እየነገርኳቸው ያለሁት። ክቡራን ተመልካቾቻችን ሐሳብ አስተያየታችሁን እያየሁ ነው። እንግዲህ መላቀቅ መፈላሰፍ ነው። እንደዚህ አይነት ነገሮች ስታዩ ግራ እንዳይገባችሁ ነው። የኢትዮጵያው ዶክመንት ምን ይላል የሚለውን በኋላ ላይ የምመጣበት ይሆናል። ሌሎች ግሪኮች አሁንም በአፈ ታሪካቸው ላይ እናንተም ጠይቃችሁኛል፣ አፈጣጠራቸው እንዴት ነው የሚል ነው። የግሪኮችን አፈ ታሪክ ስናነሳ ብዙዎች ምን ይላሉ? ከአክሲዮንና ከኔፌል የተወለዱ ናቸው የሚል አንድ ሳቤ በግሪክ አፈ ታሪክ ውስጥ አሉ። ይህ በተለይ ደግሞ ከአማልክቶቻቸው አፈ ታሪክ ጋር የሚያያዝ ሰፊ ነገር ነው። ወደዛ ውስጥ አልገባም። ነገር ግን እንደነገርኳችሁ ከኤክሲዮንና ከኔፌሊ የተወለዱ ዝርያዎች ናቸው የሚል ነው የግሪኩ አፈ ታሪክ ያለው። ሌላኛው ደግሞ ትርክታቸው ምንድን ነው? የሰው ልጆች ከነዚህ ከማግኒዥያ ፈረሶች ጋራ ጾታዊ ግንኙነት አድርገው የተገኙ ናቸው የሚል እንግዲህ ጄኔቲክ ማኒፑሌሽን ነው። በመጽሐፈ ሄኖክ ላይ ተውላጠ ዓለም ይለዋል። ይህም በኋላ ላይ እመጣበታለሁ። እነሱ ግን ይሄን ሴንቶሮች እንግዲህ ግማሽ ሰው ግማሽ ፈረስ የተገኙት ከማግኒዥያ ፈረሶች ጋራ በመገናኘት ተዳቅለው የተገኙ ናቸው የሚል ስላፈጣጠራቸው የግሪክ አፈ ታሪክ ያትታል። ሌላው ደግሞ በስካር ምክንያት ጠጥተው ኃይለኛ ፍልሚያ ውስጥ እንደነበሩ ደግሞ የሚጽፍ አንድ ታሪክ አለ። በጣም ተዋጊዎች ነበሩ የሚል ነው የግሪክ አፈ ታሪክ። በተለይ እነዚህ የሴንቶር ነገድ ቆጵሮስ ወይም ሳይፕረስ ላይ ይኖር ነበር ነው የሚለው። በተለይ ከዋናው የግሪክ ምድር የሚገኘው ሴንቶር በተለየ ደግሞ በቆጵሮስ የሚገኘው ሴንቶር ቀንዳማ ነበር ይላል። እንግዲህ ስዕሎቹ ላይ እንደምትመለከቱት እና ከላፒስ ጋር ተዋግተዋል ይላልና በጦርነቱ
ሴንቶሮች ተባርለው ወድመዋል ነው የሚለው። ውጊያው ደግሞ ሴንትሮማኪ በመባል ይታወቃል። ስለዚህ በውጊያው ምክንያት በስካር ምክንያት መጨረሻ ላይ ወደ ውጊያ ደርሰው ተደምስሰው ጠፍተዋል ይላል። እንግዲህ ይሄ ግሪክ አፈ ታሪክ ነው። የአፈ ታሪክ እንደ እውነት ሊታይም ላይታይም ቢችልም ማለት ነው። ሌላው በጣም የሚገርመው ስለነዚህ ውጊያ የጻፈችው ኤልዛቤት ሎረንስ ናትና ዘ ሴንቶር በሚል መጽሐፏ ላይ በሴንቶርና በላፒትስ መካከል የነበረው ጦርነት በስልጣኔና በኋላ ቀርነት መካከል የነበረውን ትግል ወካይ ነው ብላ ጽፋለች። እና ተዋጊዎች ቀስት የሚያበሩ ነበሩ ይላል የግሪክ አፈ ታሪክ። አሁን እነዚህ ሴንቶሮች በሶስት ምድብ ነው የተጠኑት እንግዲህ አጥኞች ማለት ነው። በተለይ በ8ኛው ክፍለ ዘመን አካባቢ የግሪክ ስነ ጥበብ ስራዎች እነዚህን ነው ለሶስት የከፈላቸው። አንደኛው ምድብ ምንድነው? በፈረስ አካል ላይ የሰው ደረት በተለይ እንደ ፈረሱ አንገት ሆኖ የተጣበቀባቸው ተደርገው ይቀርባሉ። በተለይ ፕሮፌሰር ፖል ቦር በዚህ ላይ ሰፊ ጥናት አጥንቷል። ያው ስዕሉ ላይ ስክሪኑ ላይ እንደምታዩት አንደኛው ምድብ ይሄ ነው እንግዲህ ምድብ ኤ ተብሎ ምድብ ሀ ኦር ክላስ ኤ የሚል ስያሜን የተሰጠው። ሁለተኛው ክላስ ቢ ወይም ሁለተኛው ምድብ የቢ ምድብ የምንለው ሴንቶሮች የሰው አካልና እግሮች እንዳሉ ሆነው እንደቅድሙ ግን በወገቡ ላይ የፈረስ የኋለኛ ግማሽ አካላት ይቀጥሉበታል። ከመጀመሪያው ጋር ተመሳሳይ ይመስላል፣ ግን በተወሰነ መልኩ ለየትም የሚል ነገር አለው። ምድብ ሐመርሃ ማለት እንችላለን። ወይም ክላስ ሲ ደግሞ ስንመለከተው ሴንቶሮች ጥፍራቸው ላይ ከሚያበቁ የሰው እግሮች ያሏቸው አይነት ቅርጽ ይሰጧቸዋል። በተለይ አንዳንዶችን እንደውም ክንፍ ያላቸው ሴንቶሮች አድርገው በዚህ ምድብ ውስጥ ይስሏቸዋል። ቦር ይህንን ምድብ ፈጽሞ ያልተስፋፋ ብሎ ይገልጸዋል። ማንኛውም ግን በሶስት ምድብ ሆነው ክቡራን ተመልካቾቻችን እንግዲህ አጥኞች እንግዲህ አጥንተዋቸዋል። በጥንት ግሪኮችም እንደዚህ አድርገው ከፋፍለዋቸው ነበረ። ይሄ እንግዲህ የግሪክ አፈ ታሪክና በግሪክ ስልጣኔ ውስጥ የነበራቸውን ድርሻ ነው የሚያሳየው። ሌላው የሮማ ነው። ወደኛው ዶክመንት ልገባ ስለሆነ ነው። የሮማ እንግዲህ በሮማ አፈ ታሪክ ውስጥ ተመሳሳይ መልኩ እነዚህ ፍጡራን ይተረካሉ። በተለይ በስነ ጥበባቸው ውስጥ ወይም በኪነ ጥበባቸው ውስጥ ያሳዩአቸው ነበር። ለምሳሌ የቆስጠንጢኖስ ጥንት የነበረው የቤተሰቡ ሰረገላ በተለይ በሮማ የነበረው ጥንድ ሴንቶሮች የነበሩበት ነበር ይላል። ይሄ እንግዲህ የቆስጠንጢኖስ እንግዲህ ቅድመ ክርስትና የነበረውን ሰረገላውን የሚያሳይ ነውና እዛ ላይ ተስለው ነበር። ይሄ እንግዲህ ምናልባት በግሪክና በሮማ በነበረው የስልጣኔ ሽግግር ሮምም መሰልጠኗንና የግሪክን ስልጣኔ ያስኩኝ ለማለት ያደረገችው ይመስላል የሚል ነው ራሱ አንድ አጥኞች የሚናገሩት። ሌላኛው አስገራሚ ነገር ወደ ህንድ እንሄዳለን። ህንዶችም እነዚህ ስለ ሴንቶሮች የራሳቸውን እይታ ነበራቸው። በተለይ ከክርስቶስ ልደት በፊት 2600 እስከ 1900 ዓመተ ዓለም እንግዲህ የኢንዱ ሸለቆ ስልጣኔ በመባል ይታወቃል። እዛ ላይ በተለይ የካሊባንጋን ሲሊንደር ማህተም ወይም መዝገብ ላይ ሴንቶሮችን የሚመስሉ ፍጥረታት የተሳተፉበት ኃይለኛ ፍልሚያ በቀስት በጦር የተደረገ ኃይለኛ ፍልሚያ የሚያሳይ አንድ ማህተም መዝገብ ተገኝቷልና ይሄ እንግዲህ በህንድ ያለ አፈ ታሪክ ነው። በጣም ሌላው በህንድ ያለው ሚቶሎጂ ምንድነው? ኪራናስ የተባለ ግማሽ ሰውና ግማሽ መሰል አፈ ታሪካዊ ፍጡር በህንድ የተለያዩ ህንፃዎች ላይ ቅርጻ ቅርጾች ላይ እንግዲህ ተገኝቷል። ይሄ እንግዲህ አፈ ታሪካዊ ፍጡር ማለት እንችላለን። ፍጡር ሙሉ አካሉ ፈረስ ሆኖ በፈረስ ጭንቅላት ምትክ ከግማሽ በላይ ሰው አካል ያለው በተለይ ከጽሮቹ ወይም ከግሪኮቹ ሴንቶር ጋር የሚመሳሰለው ነው ይሄ ተገኝቷል። ይሄ እንግዲህ የህንዶቹ በጥንት የነበራቸው በዚህ ፍጡር ላይ ያደረጉት የራሳቸው እሳቤ ነው። ሌላው ራሻ ናት። ሩሲያ እንግዲህ ልክ እንደ ሴንቶር ግማሽ ሰው ግማሽ ፈረስ የሚመስል ፖልካን የሚባል ፍጡር ከ17ኛው እስከ 19ኛው ክፍለ ዘመን በነበሩ በተለይ በሩሲያ ኪነ ጥበባዊ ስራዎች ላይ ህትመቶች ላይ በብዛት ተገኝቶ ስክሪኑ ላይ አይታችሁታልና ስለዚህ ክቡራን ተመልካቾቻችን በተለያዩ ዓለማት ላይ ይሄ ነገር እንደነበረ የሚያሳይ አንድ ጉዳይ ነው። በክላሲካል ጥበብም በተለይ በኡጋሪት በተለይ ሰሜን ሶሪያ የነበረችው ወደብ ላይ እንደዚሁ በሸክላ ስራ ላይ የተቆራረጡ ሁለት ምስሎች ላይ
የሴንቶሮች ስዕል ቅርጽ ተቀርጾ ተገኝቷልና ይሄ ምን ያመለክታል? በዛ ዘመንም በተለይ በሰሜን ሶሪያ በነበረው ወደብም ይሄ ስለነዚህ ፍጡራን ያለ አፈታሪክ መኖሩን ያስረዳል ማለት ነው። ይሄ እንግዲህ በጣም በጣም አስገራሚ ነው። ሌላው በለፍጋንዲ በሚገኘው በተለይ የጀግና መቃብር ውስጥ በቅብ ሸክላ አፈር የተሰራ ሴንቶር እንደዚሁ ተገኝቷል ማለት ነው። ይሄ እንግዲህ አንድ አስገራሚው ነገር ነው። በቅብ ሸክላ የተሰራ ነው። ቢያንስ እንግዲህ ዘመኑንም ከክርስቶስ ልደት በፊት 900 እስከ 700 ዓመት ቀደም ብሎ በግሪክ የሸክላ ስራ የተገኘ ሴንቶር ምስል ነው። ይሄ እንግዲህ በተለይ የኒውዮርክ ሜትሮፖሊታን የስነ ጥበብ ሙዚየም ውስጥ እንደሚገኝ ጥናቶች ይጠቁማሉ እና እዛ አካባቢ ያላችሁ ሰዎች ሄዳችሁ ማየት ትችላላችሁ የሚል እምነት አለ።